ዎች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ለነርቭ ጥገና የሚረዱ 5 ኃይለኛ አንቲ ኢንፍላማቶሪ ወይም ደግሞ ጸረ ብግነት ምግቦችን በዚህ ቪዲዮ ላይ እነግራችኋለሁኝ ማለት ነው። ይህ የጤና ትምህርታችን ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄያችሁን ደግሞ በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። የነርቭ ጥገና 3 ዋና ዋና ነገሮችን ይፈልጋል። እነዚህም ብግነት ወይም ደግሞ ኢንፍላሜሽንን መቀነስ፣ ጠንካራ የሆነ የአንቲ ኦክሲዳንትስ ጥበቃ እናም ማይሊን የነርቭ መከላከያ ሽፋንን የሚገነቡ ንጥረ ነገሮችን ይፈልጋል። የነርቭ ጥገና በእነዚህ ነገሮች ላይ የተመሰረተ ነው። ታዲያ ለነርቮቻችን ጥገና የሚረዱ 5 ኃይለኛ አንቲ ኢንፍላማቶሪ ወይም ደግሞ ጸረ ብግነት ምግቦች አሉ። እነዚህን ልንገራችሁ። አንደኛ ስብነት ያላቸው አሳዎች ናቸው። የኦሜጋ 3 መገኛዎች ናቸው። ፋቲ ፊሽ የምንላቸው ለምሳሌ እንደ ሳልመን፣ ሰርዲን እናም ማክሬል የምንላቸው እነዚህ ስብነት ያላቸው አሳዎች በኦሜጋ 3 ፋቲ አሲድ በኢፒኤ እናም በዲኤችኤ የበለጸጉ ናቸው። ኦሜጋ 3 ፋቲ አሲዶች የነርቭ ብግነት ወይም ደግሞ ኢንፍላሜሽንን ይቀንሳሉ፣ የማይሊን ሽፋንን ይጠብቃሉ፣ ወደ ነርቮች የሚሄደውን የደም ዝውውርንም ያሻሽላሉ፣ የነርቭ ሴል ሽፋን ጥገናን ይደግፋሉ። ስር የሰደደ ብግነት ወይም ደግሞ ኢንፍላሜሽን ነርቮችን ቀስ በቀስ ይጎዳል። ኦሜጋ ስሪዎች ደግሞ ያንን የብግነት ምላሽን በቀጥታ ያረጋጋሉ። በተለይም ዲኤችኤ በነርቭ ሽፋኖች ውስጥ የሚገኝ መዋቅራዊ ስብ ስለሆነ በጣም አስፈላጊ ነው። በሳምንት ከ2 እስከ 3 ጊዜ ስብነት ያላቸው አሳዎችን ተመገቡ። በአንድ ጊዜ ከ100 እስከ 150 ግራም ተመገቡ። በዘይት ከመጥበስ ይልቅ ታዲያ በመጥበሻ ላይ ማብሰል ወይም በኦቭን መጋገር ይሻላል። አሳ በቀላሉ ካልተገኘ ደግሞ ሰርዲን አብዛኛውን ጊዜ ተመጣጣኝ ዋጋ ያለውና በንጥረ ነገር የበለጸገ ነው። ሁለተኛ እርድ ነው። ኩርኩሚን ተፈጥሯዊ የነርቭ ጠባቂ ነው። እርድ በውስጡ ኩርኩሚን የተባለ ኃይለኛ ጸረ ብግነት ወይም ደግሞ አንቲ ኢንፍላማቶሪ ውህድን ይዟል። ኩርኩሚን ለብግነት ምክንያት የሆኑ ኬሚካሎችን ይቀንሳል፣ የኦክሲዲቲቭ ስትረስን ይቀንሳል፣ የነርቭ ዳግም የመፈጠር ሂደቶችንም ይደግፋል፣ የነርቭ ህመምን ኒውሮፓቲክ ፔንን ለመቀነስም ሊረዳ ይችላል። የተቆጡ ነርቮች በትክክል መፈወስ አይችሉም። እርድ ታዲያ የውስጠኛውን ብግነት ወይም ደግሞ ኢንፍላሜሽንን ለማረጋጋት ይረዳል። በቀን ታዲያ ከግማሽ እስከ 1 ሻይ ማንኪያ እርድን ተጠቀሙ። ቁንዶ በርበሬ ጨምሩበት። በእርድ ውስጥ የሚገኘው ውህዱ ወደ ሰውነታችን በቀጥታ እንዲገባ በሞቀ ወተት ወይም ደግሞ ሻይ ውስጥ በጥብጣችሁ ወይም ጨምራችሁ መጠቀም ትችላላችሁ። በወጥና በሾርባ ውስጥም ጨምራችሁ መጠቀም ትችላላችሁ። ከከፍተኛ መጠን ይልቅ ታዲያ ዘወትር መጠቀም የበለጠ ውጤት አለው። ሶስተኛ ጥቁር አረንጓዴ ቅጠላ ቅጠሎች ናቸው። የማግኒዥየም እና የፎሌት ድጋፍ ናቸው። ለምሳሌ እንደ ስፒናች፣ ኬል እናም ቆስጣ። እነዚህ ቅጠላ ቅጠሎች የነርቭ ጠባቂ ንጥረ ነገሮችን ይሰጣሉ። በማግኒዥየም የበለጸጉ ናቸው። ማግኒዥየም ደግሞ ከመጠን በላይ የሆነ የነርቭ መነቃቃትን ያረጋጋል። በፎሌት የበለጸጉ ናቸው። ፎሌት ለነርቭ ጥገና በጣም አስፈላጊ ነው። በአንቲ ኦክሲዳንቶችም የበለጸጉ ናቸው። የነርቭ ህብረ ህዋሳትን ይጠብቃሉ። ማግኒዥየም የነርቭ ምልክቶችን ለማስተካከል እናም የነርቭ ስሜታዊነትን እንደ ማቃጠል፣ መጠቅጠቅን ለመቀነስ ይረዳል። ፎሌት ደግሞ
በነርቭ ሴሎች ውስጥ የዲኤንኤ ጥገናን ይደግፋል። ታዲያ በቀን ከ1 እስከ 2 ኩባያ ቅጠላቅጠሎችን ለመመገብ ሞክሩ። ለጥቂት ደቂቃ አብስላችሁ ተመገቧቸው። በእንፋሎት ማብሰል ማዕድናቱ በሰውነት በቀላሉ እንዲመጠጡ ይረዳል። በእንቁላል በወጥ ወይም ደግሞ በስሙዚ ውስጥ ጨምራችሁ መጠቀምም ትችላላችሁ። ጡንቻችሁ ቁርጥማት የሚገጥመው ከሆነ በማግኔዥየም የበለጸጉ ቅጠላቅጠሎች በጣም ጠቃሚ ናቸው። አራተኛ ለውዝና ጥራጥሬዎች ናቸው። ከፍተኛ የቫይታሚን ኤ እናም የጤናማ ስቦች መገኛ ናቸው። ምርጥ ምርጫዎች የምላቸው እንደ አልመንድ፣ ዋልነት፣ ሱፍና ተልባን ለመጠቀም ሞክሩ። እነዚህ በቫይታሚን ኢ የበለጸጉ ናቸው። ቫይታሚን ኢ ደግሞ የነርቭ ሽፋኖችን ይጠብቃል። በጤናማ ስቦችም የበለጸጉ ናቸው። ጤናማ ስቦች የማይሊን መዋቅርን ይደግፋሉ። የአንቲ ኢንፍላማቶሪ ውህዶችንም ይይዛሉ። ቫይታሚን ኢ በነርቭ ሴሎች ላይ የሚደርሰውን የኦክሲዲቲቭ ጉዳትን ይከላከላል። ኦክሲዲቲቭ ስትረስ ለነርቭ መጎዳት ዋነኛ መንስኤዎች ውስጥ አንዱ ነው። በቀን 1 እፍኝን ተመገቡ። በምግብ ላይ ፍሬዎቹን በትናችሁ ወይም ደግሞ ጨምራችሁ ተመገቡ። ታዲያ የተፈጨ ተልባን ለተሻለ ውህደት ተጠቀሙ። ከመጠን በላይ እነዚህን ከመውሰድ ደግሞ ተቆጠቡ። ካሎሪው በፍጥነት ሊጨምር ይችላል ማለት ነው። 5ኛ በቫይታሚን ቢ12 የበለጸጉ የእንስሳት ተዋጽኦችን መመገብ ነው። ለማይሊን ጥገና አስፈላጊ ነው። ለምሳሌ እንቁላል፣ ስጋ፣ ጉበትና አሳን መመገብ አለባችሁ። እነዚህ ለነርቭ ጥገና ይረዳሉ። ቫይታሚን ቢ12 ለማይሊን ሽፋን ምስረታ፣ ለነርቭ ምልክቶች ስርጭትና የነርቭ መጎዳትን ለመከላከል ወሳኝ ነው። በቂ የሆነ ቫይታሚን ቢ12 በሰውነታችን ከሌለ የመደንዘዝ ስሜት ይፈጠራል፣ የመጠቅጠቅ ስሜት ይታያል፣ እናም የሰውነታችን ሚዛንም ይዛባል። አነስተኛ የቫይታሚን ቢ12 እጥረት እንኳን የነርቭ ምልክቶችን ሊያስከትልብን ይችላል። ታዲያ ሰውነታችሁ የሚቀበለው ከሆነ በየቀኑ እንቁላልን ብሉ። ስጋ ወይም ደግሞ አሳን ዘወትር ተመግቡ። በተለይ አሳን ማለት ነው። በሳምንት 2 ጊዜ ደግሞ ጥቂት በመጠኑ ስጋን መመገብ። አዋቂዎች የቫይታሚን ቢ12 ምርመራ ሊያስፈልጋቸው ይችላል። የእንስሳት ተዋጽኦ የማይበሉ ቬጂቴሪያኖች ሰዎች ደግሞ ቫይታሚን ቢ12 መጠናቸውን መከታተል በጣም ይኖርባቸዋል ማለት ነው። ምክንያቱም ለእጥረት ተጋላጭ ስለሆኑ። ታዲያ እነዚህ 5 ምግቦች ለምን አብረው ይሰራሉ? 3ቱንም የነርቭ ጥገና ፍላጎቶችን ያሟላሉ። ብግነት ወይም ደግሞ ኢንፍላሜሽንን ይቀንሳሉ። ኦሜጋ 3 እናም እርድ ወይም ኩርኩሚን ማለት ነው። የኦክሲዲቲቭ ስትረስን ወይም ደግሞ ጉዳትን ይጠብቃሉ። የቫይታሚን ኢ ይዘታቸውና ቅጠላቅጠሎች እንዲሁም ማይሊንን ይገነባሉ። ቫይታሚን ቢ12 እና ጤናማ ስቦች በዚህ ውስጥ ትልቅ ተግባር አላቸው ማለት ነው። ታዲያ ምንም አይነት ነጠላ ወይም ደግሞ አንድ ምግብ ብቻውን ነርቭን ብቻውን አይጠግንም። ነገር ግን አንድ ላይ ሆነው ለመፈወስ ምቹ ሁኔታዎችን ይፈጥራሉ። ማወቅ ያለባችሁ እውነታ ምንድን ነው? የነርቭ ጥገና ቀርፋፋ ሂደት ነው። ተጓዳኝ ነርቮች ወይም ደግሞ ፐሪፈራል ነርቮች በተገቢው ሁኔታ በቀን የሚያድጉት 1 ሚሊሜትር ያክል ብቻ ነው። ስለዚህ ውጤቱ ከሳምንታት እስከ ወራት ይወስዳል ማለት ነው። ነገር ግን ብግነትን መቀነስ ምልክቶቹን በፍጥነት ሊያሻሽለው ይችላል። ቀላል የሆነ ዕለታዊ የነርቭ ድጋፍ እቅድ ከፈለጋችሁ ጠዋት ላይ እንቁላል በስፒናች፣ ምሳ ላይ አሳ ወይም ቀይ ያልሆነ ስጋን ከአትክልት ጋር፣ ማታ ላይ ደግሞ በምግብ ውስጥ እርድን መጨመር እናም ጥቂት ለውዝን መመገብ። በአንድ ቀን ከፍተኛ የሆነ ጥረትን ከማድረግ ይልቅ ሁልጊዜ ማድረግ ወይም ደግሞ ኮንሲስተንሲ ካላችሁ የበለጠ ኃይለኛ የሆነ ውጤትን ትመለከታላችሁ ማለት ነው። እነዚህን ምግቦች አዘውትራችሁ የምትመገቡ ከሆነ የነርቭ ዳግም
ጥገናን በከፍተኛ ሁኔታ ይገነባሉ። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበትም ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለኝ ይላለው። ጥያቄያችሁን በኮመንት ላይ አስፍሩልኝ፣ እመልስላችኋለሁኝ። ላይክ እና ሼር እያደረጋችሁ ለሌሎችም አድርሱ፣ አስተምሩ እላለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።